ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዋቢ ሸበሌ ሆቴል ተሸጠ። በ1960 ዓ.ም ግንባታው ተጠናቆ አገልግሎት የጀመረውና ንብረትነቱ የቀዳማዊ ኃይለ ሥላሴ ልጆች የነበረው በመሃል ሜክሲኮ የሚገኘው ዋቢ ሸበሌ ሆቴል ለሼህ መሐመድ አሊ አላሙዲ ተሸጠ። የተሸጠበት ዋጋ ስንት እንደሆነ ለጊዜው ግልጽ ባይደረግም ከሽያጩ ወገን ልዑል በእደማርያም መኮንን ሲፈርሙ፣ ከግዢ በኩል የሚደረግ ግሩፕ ስራ አስፈጻሚ የሆኑት አቶ ጀማል መሐመድ ፈርመዋል። ዋቢ ሸበሌ ሆቴል ይዘቱ ሳይቀር ዘመናዊ ቅንጡ በሆነ መልኩ የመሬቱ ደረጃን ጠብቆ እንደሚታደስ ተነግሯል። ስምምነቱ የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ሊቀመንበር ልዑል በእደማርያም መኮንን ከተፈራረሙ በኋላ አቶ ጀማል አህመድ የሆቴሉን አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ ለማድረግ እንደሚሰራም ተናግረዋል። የዋቢ ሸበሌ ሆቴል የቦርድ ሊቀመንበር ልዑል በእደማርያም መኮንን በበኩላቸው የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሜድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ዋቢ ሸበሌ ሆቴል በ1960 ዓ.ም በቀዳማዊ ኃይለ ሥላሴ በመኪና አደጋ ሕይወታቸውን ላጡ ልጃቸው ልዑል መኮንን ልጆች ገቢ ማመንጫ ያስገነቡት መሆኑም ይታወቃል። ሆቴሉ በደርግ መንግስት ተወርሶ የነበረ ቢሆንም በኢህአዴግ መንግስት ለልጆቹ የተመለሰላቸው ሲሆን ለመሸጥ ከታሰበ በኋላ አንድ ገዢ ከ2 ቢሊዮን ብር በላይ ዋጋ ያቀረበ ቢሆንም ሳይስማሙ በመቅረቱ ሳይሸጥ ቆይቷል። ለኮሪደር ልማት የተወሰነ ቦታ በመውሰድ ዋጋው የቀነሰ ቢሆንም ከግል ባንኮች አንዱ ሊገዛ ጫፍ ደርሶ የነበረ ቢሆንም ለባንክ አገልግሎት እንደማይውለው ሲታወቅ ሽያጩ መፍረሱም ታውቋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።